ሰላም ጤና ይስጥልን። በመላው ዓለም የምትገኙ ወደ ሐመሯ ቤተሰቦች እንደምን ዋላችሁ? ዛሬ ዓለማችን የምትገኝበትን ሁኔታ እጅግ አስፈሪና መተንበይ በማይቻልበት ደረጃ ደርሳለች። በአንድ በኩል መካከለኛው ምስራቅ ሰማይ በሚሳኤልና በድሮን ጭስ ታፍናለች። በሌላ በኩል ሩቅ ምስራቅ ሰሜን ኮሪያ ጦርነት ነጋሪት እየጎሰመች ትገኛለች። በሀገር ውስጥ ደግሞ በተፈጥሮ አደጋ በወገኖቻችን ላይ የደረሰውን መራር ሐዘን እንመለከታለን። ዛሬ በዝርዝር የምናያቸው ጉዳዮች አሜሪካ በመካከለኛው ምስራቅ የጀመረችው መጠነ ሰፊ ወታደራዊ ስምሪትና ኢራን በቀጠናው ሀገር ላይ የከፈተችው አጠፋ ምን ይመስላል የሚለውን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ መካከለኛው ምስራቅ ስናመራ ሁኔታዎች ከቁጥጥር ውጭ እያወጡ መሆናቸውን እንረዳለን። በትናንትና ምሽት እስራኤል አየር ኃይል በኢራን ረጅም ርቀት ሚሳኤል ማምረቻና የራዳር ጣቢያ ላይ እጅግ መጠነ ሰፊ ጥቃት መፈጸሙ ታውቋል። እስራኤል ተልዕኮዋን በስኬት አጠናቅቄያለሁ ብትልም ኢራን ግን ጥቃቱን አክሽፌዋለሁ፣ ሆኖም ተገቢውን አጸፋ ለመስጠት መብቴ የተጠበቀ ነው ማለት ቀጣናው በውጥረት ውስጥ እንዲከታ አድርጎታል ተብሏል። ይህን ተከትሎ ዋይት ሃውስ አዲስ ውሳኔ አሳልፏል። ይህም እንግዲህ ከ5000 በላይ የባህር ኃይሎች ወታደሮችን የያዘ ግዙፍ የጦር መርከብ ወደ መካከለኛው ምስራቅ እያቀና መሆኑ ታውቋል። ይህ ስምሪት የኢራን የነዳጅ ማስተላለፊያ መስመሮችን ለመዝጋት ወይስ የእስራኤልን ለመከላከል የሚል በብዙዎች ዘንድ ጥያቄ እያስነሳ ይገኛል። ፕሬዝዳንት ትራምፕ በቅርቡ በሆርሙዝ ወሽመጥ የንግድ መርከቦች ማጀብ እንጀምራለን ማለታቸው ግጭቱ ወደ ባህር ኃይል ውጊያ ሊቀየር እንደሚችል ትልቅ ማሳያ ነው ተብሎለታል። ኢራን በበኩሏ ለቀጠናው ሀገር ጠንካራ ማስጠንቀቂያ ሰጥታለች። የኢራን ጦር ኃይሎች ቃል አቀባይ እንዳለው ከሆነ የአሜሪካ ጦር ባዶውን ነው፣ ራሱን መከላከል አይችልም በማለት ጎረቤት ሀገራት ከአሜሪካ ያላቸውን ወታደራዊ ግንኙነት እንዲያቋርጡ ጠይቋል። እዚህ ጋር ልብ ሊባል የሚገባው አሜሪካ ኳታር፣ ባህራን፣ ኩዌትና በተባበሩት አረብ ኤሚሬት ውስጥ ግዙፍ የጦር ሰፈር እንዳላት ይታወቃል። ኢራን እነዚህን ሀገራት ኢላማ ያደረገ ለእስራኤልና ለአሜሪካ ጥቃት መነሻ እየሆናቸው ነው በሚል ስሌት እንደሆነ ይታወቃል። በዚህም ምክንያት በነዳጅ ማከማቻ ላይ በደረሰው የድሮን ጥቃት የቀጠናው ሀገራዊ ክፍተት ደህንነት ስጋት ውስጥ እንደተዳረገ ብዙ ተንታኞች የተናገሩ ይገኛሉ። በሌላ በኩል ወደ ምስራቅ እስያ ስንሻገር የኪም ጆንግ ኡን አስተዳደር ዓለም በግርምትና በስጋት ውስጥ ጥሏል። ሰሜን ኮሪያ የሰላዮች ሳተላይት ሙከራዋን ማክሸፉን ተከትሎ የቁጭት የሚመስል መልኩ 10 የሚጠጉ ባላስቲክ ሚሳኤሎችን ወደ ጃፓን ባህር ተኩሳለች። ከሚሳኤሎቹ የበለጠ ግን መነጋገሪያ የሆነው ሰሜን ኮሪያ በመቶዎች የሚቆጠሩ የቆሻሻ የተሞሉ ፊኛዎችን ወደ ደቡብ ኮሪያ መላኳ ነው። ይህ የስነ ልቦና ጦርነት የቴክኖሎጂ ፍልሚያ ወደ ተለየ ጎዳናና ትንኮሳ አውርዶታል። አሜሪካ፣ ደቡብ ኮሪያና ጃፓን በጋራ በመሆን የሰሜን ኮሪያን እንቅስቃሴ በንቃት እንደሚከታተሉ ታውቋል። ይህ ሁሉ ወታደራዊ ግብግብ ኢኮኖሚ ተንታኞች እንደሚሉት ሆርሙዝ መሽመጥ መጠን ውጥረት በዓለም አቀፍ የነዳጅ ዋጋና እሳት እየጨመረ መሆኑ ታውቋል። የኢንሹራንስ ዋጋ መጨመርና የመርከብ መስመሮች ስጋት ውስጥ መውደቅ በዓለም አቀፍ የንግድ ሰንሰለት ላይ መስተጓጎል እየፈጠረ ነው። በርካታ የአየር መንገዶች በረራ ሰርዘዋል። ባለሀብቶች ደግሞ በስጋት ነፃ ወደ ሆነው እንደ ወርቅና ጠንካራ የውጭ ምንዛሬ እየሸሹ እንደሆነ ታውቋል። ይህ ሁኔታ በተለይ እንደ ኢትዮጵያ ባለ ታዳጊ ሀገራት ላይ የዋጋ ግሽበት ሊያስከትል እንደሚችል የተለያዩ የኢኮኖሚ ተንታኞች ይናገራሉ። በመጨረሻም ወደ ሀገር ውስጥ ዜና ስንመለስ በደቡብ ኢትዮጵያ ጋሞ ዞን በደረሰ አሰቃቂ የመሬት መንሸራተት አደጋ በመላው ኢትዮጵያ ሀዘን ውስጥ ተውጣለች። በዚያ ጋሞ በደረሰው ሀዘን በርካታ ዜጎቻችን ሕይወት አልፏል፣ ንብረት ወድሟል። ጠቅላይ ሚኒስትር አብይ አህመድ ለተጎጂ ቤተሰቦች መጽናናትን ገልጸዋል። እንደ ቱርክና ዮርዳኖስ ያሉ ሀገራት ለኢትዮጵያ ጎን መቆማቸውን በይፋ አስታውቋል። በተለይ የቱርክ በአዲስ አበባ የሚገኘው ኤምባሲ ሰንደቅ ዓላማውን ዝቅ አድርጎ መሰቀሉ ለብዙዎች ዘንድ ግርምትን ፈጥሯል። ምስጋና የተቸረለት ይገኛል።